ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የፕሪቶሪያ ስምምነት አደጋ ውስጥ መሆኑን የዩኤስ የፖሊሲ ኤክስፐርት ተናገሩ። የውጭ ግንኙነት ምክር ቤት ባልደረባው ሚሼል ጋቪን በኢትዮጵያና በኤርትራ መካከል ያለውን ደካማ የሰላም ሁኔታ አስጠንቅቀው ይህም የፕሪቶሪያ ስምምነት አተግባበር ላይ እንቅፋት መሆኑን ገልጸዋል። አሁን ላይ የፕሪቶሪያ ስምምነት አዲስ አደጋ እንደገጠመው አስረድተዋል። ተጨማሪ ያለን በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግና ጊዜያዊ እውቅና እንደሚሰጠው ተገለጸ። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ እንዳለቀለትና አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ በመግባቱ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ ተጠቁሟል። ዝርዝሩን አዘጋጅተናል። የኢፌዴሪ መከላከያ ሰራዊት የሰሜን ምዕራብ እዝ የሰራዊት አባላት በህገ መንግስቱና በህገ መንግስታዊ ስርዓቱ እንደማይደራደሩና ግዳጅና ተልዕኳቸውን በላቀ ብቃት ለመወጣት ከምንጊዜውም በላይ ዝግጁ መሆናቸውን ገልጸዋል። የአማራ ክልልን ሰላም በማደፍረስ ህዝቡን ለስቃይና እንግልት ዳርጓል ያሉትንና ጽንፈኛ ሲሉ የጠሩትንም ኃይል መደምሰሳቸውን ተናግረዋል። ሙሉ መረጃውን አጠናቅረናል። ከሰሞኑ በጤና ባለሙያዎች እየተካሄደ ያለውን በከፊል ስራ ማቆም አድማ ተከትሎ አምነስቲ ኢንተርናሽናል በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ መሆናቸውን የጠቆመ ሲሆን እስካሁን የታሰሩ የህክምና ባለሙያዎች ቁጥር ወደ 78 መጠጋቱም ተሰምቷል። የጤና ሚኒስቴር በበኩሉ የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ወደ ስራቸው እንዲመለሱ አስጠንቅቆ የመንግስት ትዕግስት ወሰን አለው ብሏል። ዝርዝሩን የምናስደምጣችሁ ይሆናል። በቱርካና ሐይቅ አሳ የማስገር መብት የተነሳ በኬንያ ድንበር ላይ የሚገኙ የኬንያና የኢትዮጵያ ጎሳዎች ከቅርብ ጊዜ ወዲህ ከፍተኛ ውዝግብ ውስጥ የገቡ ሲሆን ከጥቂት ወራት በፊት 20 ኬንያውያን መገደላቸው ይታወሳል። ትናንትና ሐሙስ በኢትዮጵያና ኬንያ ድንበር አቅራቢያ 4 ኬንያውያን ተገድለዋል የተባለ ሲሆን የኬንያ ባለስልጣናት በኢትዮጵያ የሚገኙትን የሙርሌ ጎሳዎችን ተጠርጣሪ አድርገዋል። ሌላኛው መረጃችን ነው። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙና አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ግዳጅና ተልዕኳችንን በላቀ ብቃት ለመወጣት ከምን ጊዜውም በላይ ዝግጁ ነን ሲሉ የእዙ የሰራዊት አባላት ተናገሩ። ህገ መንግስታዊ ተልዕኳችንንና ግዳጃችንን በላቀ ብቃት ለመወጣት ምን ጊዜም ዝግጁ ነን ሲሉ የሰሜን ምዕራብ እዝ የሰራዊት አባላት ተናገሩ። ኢትዮጵያን ከማናቸውም ጥቃት ለመከላከል በሰንደቋ ፊት ቃል ገብተናል ያሉት አባላቱ የህዝቦቿ ሰላምና የልማት ጉዞ እንዳይደናቀፍ ከምን ጊዜውም በላይ በጽናት ዘብ ቆመናል ሲሉም ተናግረዋል። አባላቱ የአማራ ክልልን ሰላም በማደፍረስ ህዝቡን ለስቃይና እንግልት ዳርጓል ያሉትንና ጽንፈኛ ሲሉ የጠሩትን ኃይል ከሰላም ወዳዱ ህዝብ ጋር በመሆን የገባበት ገብተን በመደምሰስ ክልሉን ከመፍረስ ህዝቡንም ከስቃይ መታደግ ችለናልም ብለዋል። በጀግኖች መስዋዕትነት የተገኘውን ሰላም ለማጽናት ዛሬም ነገም ዝግጁ ነን ያሉት አባላቱ ነፍጥ አንግቦ ህገ መንግስታዊ ስርዓቱን በኃይል ለማፍረስ የሚደረግ እንቅስቃሴ ከባድ ዋጋ የሚያስከፍል ነው ሲሉም ተናግረዋል። እኛ በህገ መንግስቱና በህገ መንግስታዊ ስርዓቱ የማንደራደር የኢትዮጵያ የቁርጥ ቀን ልጆች ነን ያሉት አባላቱ ከታሪካዊ ጠላቶቻችን ጋርና አብረው ኢትዮጵያን ለመዳፈር የሚሯሯጡ ባንዳዎችንና ከባንዳዎቹ በስተጀርባ ያሉ ታሪካዊ ጠላቶቻችንን የመቅጣት አኩሪ የጀግንነት ባህል ያለን መሆኑን ደጋግመው ሊገነዘቡት ይገባልም ብለዋል። የስራ ማቆም አድማ ላይ የነበሩ የዲኤችኤል ሰራተኞች ከድርጅቱ ጋር ድርድር ካካሄዱ በኋላ ወደ መደበኛ ስራቸው ተመለሱ። ደሞዝ ማስተካከያን ጨምሮ የተለያዩ ጥያቄዎቻችን አልተመለሱልንም በሚል ከሚያዝያ 30 ቀን 2017 ዓ.ም ጀምሮ የስራ ማቆም አድማ ላይ የነበሩ የዲኤችኤል ሰራተኞች ከድርጅቱ ጋር ድርድር ካካሄዱ በኋላ በ35 በመቶ የደሞዝ ጭማሪ ስምምነት ወደ መደበኛ ስራቸው መመለሳቸውን የድርጅቱ ሰራተኞች ማህበር ሊቀመንበር አቶ ጥላሁን ታደሰ ገለጹ። ከ4 ዓመታት በፊት ጀምሮ የህብረት ድርድር ከድርጅቱ ጋር ሲደረግ መቆየቱን ያስታወሱት አቶ ጥላሁን ይሁን እንጂ ከኑሮ ውድነቱ አንጻር የደሞዝ ማስተካከያው ለሰራተኛው እንዲደረግ መጠየቃቸውን ገልጸዋል። ነገር ግን በድርጅቱ በኩል የህብረት ድርድሩ ሳይጠናቀቅ ደሞዝ ማስተካከያ ማድረግ አግባብ አይደለም የሚል ሐሳብ መነሳቱን ገልጸው የስራ ማቆም ከመደረጉ አስቀድሞ ማስጠንቀቂያ መስጠታቸውን አብራርተዋል። በዚህም ምክንያት ከሐሙስ ሚያዝያ 30 ቀን 2017 ዓ.ም ጀምሮ የስራ ማቆም አድማ መደረጉን ጠቁመዋል። ስራ ቆሞ ጎን ለጎን ግን ከድርጅቱ ጋር ድርድሮች እየተካሄዱ ነበረ። ሐሙስ ነበር አድማው የተደረገው። እኛ እንደ ማህበር ያሰብነው ሐሙስና አርብ ስራ ቆመን ሰራተኛው ሰኞ እንዲመለስ ነበረ። ደሞዝ ተጨመረ አልተጨመረ ሰራተኛው ሰኞ ዕለት ወደ ስራው እንዲመለስ አዘነው ነበር ያሉት ሊቀመንበሩ፣ ይሁን እንጂ ድርጅቱ ደግሞ መመለስ የለባችሁም፣ ይሄ ነገር ላይ ስምምነት ካልተደረሰ ሰራተኛው ወደ ቢሮ መመለስ የለበትም፣ መቋጨት አለበት የሚል አቋም በመያዙ ሰኞና ማክሰኞ ወደ ስራ አልተመለስንም ብለዋል። በመጨረሻም የቦሌ ክፍለ ከተማ ስራና ክህሎት ጽህፈት ቤት እንዲሁም የትራንስፖርትና መገናኛ ሰራተኛ ማህበራት ኢንዱስትሪ ፌዴሬሽን
ጣልቃ ገብተው ረቡዕ ግንቦት 6 ቀን 2017 ዓ.ም በ35 በመቶ የደሞዝ ጭማሪ ተስማምተን ወደ ስራ ገብተናል ብለዋል። አያይዘውም አሁን ያለው ሁኔታ ጥሩ መሆኑን ጠቅሰው ማህበሩ እንደ ማህበር ሰራተኛውን ከማኔጅመንት ጋር በመሆን ወደ ነበረበት መንፈስ መመለስ፣ ድርጅታችንም እስካሁን ድረስ በላቀ የስራ ተነሳሽነት የስራ ሂደቱን ማስቀጠል እንዳለብን፣ ሰራተኛውም በዛ መንፈስ እንዲሰራ ከአመራሮቹ ጋር በመነጋገር ሁሉም ወደ ስራ ተመልሷል ብለዋል። እኛ የጠየቅነውን ያህል ባይሆንም እንኳን መልካም ነው ብለን እናምናለን ሲሉ የደሞዝ ማስተካከያውን በተመለከተ አስተያየታቸውን አጋርተዋል። የሰራተኞቹን ቅሬታ ሲከታተል የነበረው የትራንስፖርትና መገናኛ ሰራተኛ ማህበራት ኢንዱስትሪ ፌዴሬሽን ፕሬዚዳንት አቶ አባቲውን ታከለ በበኩላቸው የዲኤችኤል መሰረታዊ ሰራተኛ ማህበር በአዋጁ መሰረት የህብረት ስምምነት ወይንም የጋራ ሰነድ እንዲኖር ከ4 ዓመታት በፊት አቅርቦ እንደነበር አስታውሰዋል። በመቀጠል ጉዳዩ ለአዲስ አበባ ከተማ አስተዳደር ቦሌ ክፍለ ከተማ ስራና ክህሎት ጽህፈት ቤት ከቀረበ በኋላ ታህሳስ ወር ላይ ድርድር መጀመሩን ገልጸዋል። አቶ አባቲውን ሰራተኛው በሀገር አቀፍ ደረጃ ከብር የመግዛት አቅም መቀነስና ተያይዞ ከመጣው የኑሮ ውድነት የተነሳ የደሞዝ ጭማሪ ያስፈልገናል ብሎ ጥያቄ ማንሳቱን ጠቁመዋል። ይህንን ተከትሎ የሰራተኛ ማህበሩ 120 በመቶ የደሞዝ ጭማሪ ጥያቄ ሲያቀርብ ድርጅቱ በአንጻሩ ደግሞ 2 በመቶ ነው የሚጨምረው አለ። ድርጅቱ 2 በመቶ ላይ ቆሞ ማህበሩ ጥያቄውን ወደ 50 በመቶ ዝቅ አደረገው። በቅልቦና ከመደራደር አንጻር እኛም ገብተንበት ስንወያይ 12 በመቶ ደረሰ ድርጅቱ ብለዋል። ሆኖም የሰራተኛ ማህበሩ ይሄ ከአቅማችን በላይ ስለሆነ ሰራተኛው የስራ ማቆም አድማ ያደርጋል ብሎ ወሰነ ብለዋል። በተጨማሪም የስራ ጫና አለ። የስራ አስፈጻሚ ብቃት ሲለኩ በዓለም አቀፍ መለኪያ ነው የሚለኩት። ነገር ግን እኛ ሀገር ለምሳሌ መለኪያውን እንዳያሟሉ የሚያደርጉ ተግዳሮቶች አሉ። ይሄ ዓለም አቀፍ መለኪያ የሀገራችንን ሁኔታ ያገናዘበና የሀገሪቱን ሕግ የጠበቀ መሆን አለበት የሚል ነበር ጥያቄው ብለዋል። ሌላው ሰራተኛ ከድርጅቱ ሲወጣ የመተካት ስራ የለም፣ ባለው ላይ የስራ ጫና የማሰራት ችግሮች አሉ። ይህንን ሁሉ ለመፍታት ፈቃደኛ ስላልነበረ ተቋሙ ወደ አድማ ገብተዋል። ሰራተኞቹ መጨረሻ ላይ ክፍለ ከተማውን በመጋበዝ ከ3 ቀን ድርድር በኋላ ሰራተኞቹ ወደ ስራ እንዲገቡ፣ አሰሪው ደግሞ 35 በመቶ ጭማሪ እንዲያደርግ ተስማምተው ትናንትና ስራ ጀምረዋል ብለዋል። በአሁኑ ሰዓት በተለይ ከውጭ የሚመጡ ተቋማት ምንም እንኳን ስራ ይዘው ቢመጡም የሚመጡበት ሐሳብ ትክክል አይደለም ብዬ አስባለሁ ያሉት አባቲውን ረካሽ የሰው ሀብት አለ ብለው ስለሚመጡ የሀገሪቷን ሕግ እያከበሩ አይደለም፣ የሰራተኛው ስሜት እየተጎዳ የመጣው ከዛ ይመስለኛል ብለዋል። አያይዘውም ብሶት አለ፣ ዋናው ቁጭ ብሎ መነጋገር ያስፈልጋል፣ ብሶቶቹ በውይይት መፈታት አለባቸው ሲሉ ተናግረዋል። በኢትዮጵያ በተለያዩ የስራ ዘርፎች የሚሰሩ ሰራተኞች በተለያዩ ጊዜያት የደሞዝ ጥያቄን ጨምሮ ምቹ የስራ አካባቢን በመጠየቅ የስራ ማቆም አድማ አድርገዋል። በአሁኑ ሰዓትም በመላ ሀገሪቱ የሚገኙ የሕክምና ባለሙያዎች የደሞዝ ጭማሪ ጥቅምና ምቹ የስራ አካባቢ እንዲፈጠርላቸው የስራ ማቆም አድማ ከማክሰኞ ግንቦት 5 ቀን 2017 ዓ.ም ጀምሮ በማካሄድ ላይ መሆናቸው ይታወቃል። ይህንን ተከትሎም በርካታ የጤና ባለሙያዎች በጸጥታ አካላት እየተያዙ መሆኑም ታውቋል። የፕሪቶሪያ ስምምነት አደጋ ውስጥ ነው ሲሉ የዩኤስ የፖሊሲ ኤክስፐርት ለሴኔቱ አባላት ገለጹ። በሴኔቱ የውጭ ግንኙነት ኮሚቴ በምስራቅ አፍሪካ ላይ ያተኮረ ችሎትን በተመለከተ ንግግር ያደረጉት የውጭ ግንኙነት ምክር ቤት ባልደረባ ሚሼል ጋቪን በኢትዮጵያና በኤርትራ መካከል ያለውን ደካማ የሰላም ሁኔታ አስጠንቅቀዋል። ይህም የፕሪቶሪያ ስምምነት አተገባበር ላይ እንቅፋት ነው ብለዋል። ዩኤስ አሜሪካ ምን ተግባራዊ እርምጃዎችን መውሰድ አለባት በሚል ለሴናተር ቫን ሆለን ለቀረበላቸው ጥያቄ ሲመልሱም ከኢትዮጵያና ከኤርትራ ጋር በተያያዘ የተፈጠረውን ውጥረት ለመፍታት ከሞላ ጎደል እየከረረ ያለውን ሁኔታ ለመቅረፍ ሲሉ ሚሼል ከዚህ ቀደም በሃርሰን ኢንስቲትዩት ባልደረባ ጆሹዋ መሰርቪ የተነሱትን ስጋቶች አስተጋብተዋል። እንደ ዋነኛ ስጋት የተነሳው የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩን አንስተዋል። በትግራይ ክልል ለ2 ዓመታት የቆየውን አስከፊ ጦርነት ያበቃው የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፉ ማህበረሰብ ጫና ማድረግ እንደሚያስፈልግ ሁለቱም ባለሙያዎች ገልጸዋል። ሚሼል ይህ የፕሪቶሪያ ስምምነት ሁለቱም ተፋላሚ ኃይሎች የተስማሙበት ቢሆንም ነገር ግን ሙሉ በሙሉ አልተተገበረም ብለዋል። አሁን ላይ ስምምነቱ አዲስ አደጋ ገጥሞታል ያሉት ሚሼል የአፍሪካ ህብረት አባል ሀገራት ተሳትፎ እንዲጨምር ጠይቀዋል። የወላይታ ሶዶ ከተማ ፖሊስ የ4 ሰዎች ህይወት ወዲያውኑ እንዳለፈና 12 ሰዎች ላይ ጉዳት መድረሱን ገልጿል። በመንገዱ አካፋይ በአንዱ በኩል ለለቅሶ የተደኮነ ድንኳን መንገድ በመዝጋቱ ተሽከርካሪዎች አንድ መስመር ለሁለቱም አቅጣጫ እየተጠቀሙ ነበር ተብሏል። በወላይታ ዞን ሶዶ ከተማ ዛሬ ጧት 2 ሰዓት አካባቢ በደረሰ የትራፊክ አደጋ አሽከርካሪውን ጨምሮ የ4 ሰዎች ህይወት ወዲያውኑ ማለፉን የወላይታ ሶዶ ከተማ ፖሊስ አዛዥ ምክትል ኮማንደር ሀብታሙ አሰፋ ተናግረዋል። አደጋው የደረሰው ከሐዋሳ ተነስቶ ወደ አርባ ምንጭ መስመር ይጓዝ የነበረ የሰሌዳ ቁጥር ኮድ 3041338 ሲዳ የሆነ ዶልፊን አነስተኛ የህዝብ ማመላለሻ የድንጋይ ከሰል ጭኖ ወደ አዲስ አበባ ሲጓዝ የነበረ ኮድ 3
24386 አአ ሲኖትራክ ጋር በመጋጨቱ መሆኑን አዛዡ አስረድተዋል። የአደጋው መንስኤ በመንገድ አካፋይ በአንዱ በኩል ለለቅሶ የተደኮነ ድንኳን መንገድ በመዝጋቱ ተሽከርካሪዎች አንድ መስመር ለሁለቱም አቅጣጫ እየተጠቀሙ ስለነበር ቅድሚያ ባለመሰጣጠት የተፈጠረ ስለመሆኑ ምክትል ኮማንደር ሀብታሙ አስታውቀዋል። በአደጋው ሹፌሩን ጨምሮ 3 ወንዶችና 1 ሴት 4 ሰዎች ወዲያውኑ ህይወታቸው ሲያልፍ 9 ወንድና 1 ሴት ከባድ አደጋ፣ 1 ሴትና 1 ወንድ ቀላል አደጋ ደርሶባቸው በሶዶ አጠቃላይ ሆስፒታልና ክርስቲያን ሆስፒታል ሕክምና እየተደረገላቸው እንደሚገኝ አስረድተዋል። በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተገለጸ። በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱን ፓርቲ ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች የተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠው ተገልጿል። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን አቶ ጣዕመ አርአዶም ገልጸዋል። አቶ ጣዕመ ከዚህ በፊት የህወሓት አባል ሆነው ያገለገሉ ሲሆን በአቶ ጌታቸው ረዳ የሚመራው ህወሓት ቡድን አባል መሆናቸውንና አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውን ተናግረዋል። ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የሚናገሩት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ ተናግረዋል። በተጨማሪም ፓርቲው የጊዜያዊ እውቅና እንደጠየቀ የገለጹ ሲሆን ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝ ያስችለዋል ብለዋል። ከፓርቲው አዲስ ስያሜ ጋር በተገናኘ እየተገለጸ ያለው የትግራይ ሊበራል ዲሞክራሲያዊ ፓርቲ የሚለው ስያሜ ትክክል ነው ወይ በሚል ለቀረበላቸው ጥያቄ አቶ ጣዕመ በሰጡት ምላሽም ፓርቲው ሊበራል ዲሞክራሲ መሆኑን በመግለጽ ነገር ግን ከስያሜው ጋር በተገናኘ የሚነሳው ሐሳብ ትክክል አለመሆኑና ውሳኔ ላይ አለመድረሳቸውን ተናግረዋል። ከስያሜው ጋር በተያያዘ በርካታ ሐሳቦች ሲነሱ መቆየታቸውን የገለጹም ሲሆን ፓርቲው ሊበራል ዲሞክራሲ ሆኖ አጠቃላይ ሊበራል ፓርቲ ቢሆንም የትግራይ ማህበራዊ እሴትን የተከተለ ለማድረግ ተሰርቷል ብለዋል። ህወሓት ለሁለት ተከፍሎ በርካታ ውዝግብ ከተፈጠረበት ወዲህ በተለይም በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑ ሲገለጽ ቆይቷል። ለመሆኑ የፕሪቶሪያውን የሰላም ስምምነት የፈረሙት የድርጅቱ አባልና ከፍተኛ አመራር ከህወሓት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምምነት ባለቤትነቱ የማን እንደሆነ ለቀረበላቸው ጥያቄም አቶ ጣዕመ የስምምነቱ ዋና ባለቤት ጊዜያዊ አስተዳደሩ ነው ብለዋል። አዲስ የሚቋቋመው የፖለቲካ ፓርቲ የህወሓት መሰረዝን ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆን ይህ ፓርቲ ለቀጣይ ምርጫም ክልሉን ወክሎ ይወዳደራል ተብሎ ይጠበቃል። በአማራ ክልል በሐሰት ፕሮፓጋንዳ ታጥቀው ጫካ የገቡ 73 ወጣቶች ወደ ሰላም መመለሳቸውን የኢፌዴሪ መከላከያ ሰራዊት ገለጸ። በአማራ ክልል ማዕከላዊ ጎንደር ዞን ራሱን ፋኖ ብሎ የሚጠራው ቡድን ከትምህርት ገበታቸውና ከተሰማሩበት የተለያዩ የሥራ ዘርፎች በሐሰት ፕሮፓጋንዳ ለእኩይ ተግባሩ መልምሎና አስገድዶ ከጫካ ከጎኑ ያሰለፋቸው ወጣቶችን ክፍለ ጦሩ ወደ ሰላም እንዲመለሱ ማድረጉን የሰላም ምዕራብ እዝ ክፍለ ጦር አዛዥ ኮሎኔል ስንታየው ሰይድ ተናግረዋል። የማዕከላዊ ጎንደር ዞን ጸጥታና ደህንነት ኃላፊ አቶ ኤርሚያስ ቢራራ በበኩላቸው ከሀገር መከላከያ ሰራዊትና ከሰላም ኮሚቴው ጋር በምስራቅ በለሳ ወረዳ ለሰላም በተጓዝነው ርቀት መሰረት በርካታ ወጣቶችን ከጥፋትና ከአላስፈላጊ እልቂት መታደግ ይችላል ብለዋል። የሰላም ጥሪውን የተቀበሉ ወጣቶች በበኩላቸው የመከላከያ ሰራዊትና መንግስት ላደረገልን ነገር ከልብ እናመሰግናለን፣ እኛም ለህዝባችን ብሎም ለሀገራችን የሚበጀውን ነገር በቀጣይ ለመስራት ዝግጁ ነን ብለዋል ተብሏል። በኢትዮጵያና ኬንያ ድንበር አቅራቢያ 4 ኬንያውያን መገደላቸው ተሰማ። ትናንትና ሐሙስ ጠዋት ለተፈጸመው ለዚህ ግድያ የኬንያ ባለስልጣናት በኢትዮጵያ የሚገኙትን የሙርሌ ጎሳዎች ተጠርጣሪ አድርገዋል። የአካባቢው አስተዳዳሪ ሙስጠፋ ኬቦ ግድያው መፈጸሙን አረጋግጠው የሞቱት በቱርካና ሐይቅ አሳ አስጋሪዎች መሆናቸውን አስረድተዋል። አሳ አስጋሪዎቹ ስራቸውን ካከናወኑ በኋላ በተኙበት ይህ ጥቃት ተፈጽሞባቸዋል የሚል ግምት እንዳላቸውም አስታውቀዋል። የአካባቢው ነዋሪዎች የተኩስ ሩምታ መስማታቸውን እንደተናገሩና ጥቃቱን የፈጸሙት ከኢትዮጵያ የመጡ የሙርሌ ጎሳ አባላት መሆናቸውን እንደገለጹም አስረድተዋል። በቱርካና ሐይቅ አሳ የማስገር መብት የተነሳ የኬንያው ቱርካናና የኢትዮጵያው ደሳነች ጎሳዎች ከቅርብ ጊዜ ወዲህ ከፍተኛ ውዝግብ ውስጥ መግባታቸው ይታወቃል። ከጥቂት ወራት በፊት በዚሁ ውዝግብ የተነሳም ከ20 በላይ ኬንያውያን መገደላቸው መዘገቡም አይዘነጋም። የኬንያው ፕሬዚዳንት ዊሊያም ሩቶ ይህንን አካባቢ በሚቀጥለው ወር ለመጎብኘትና ያለውን ውዝግብ በቅርበት ለመመልከት ማቀዳቸውን ዘገባዎች አስታውሰዋል። የጤና ሚኒስቴር የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ወደ ስራቸው እንዲመለሱ አስጠነቀቀ። የመንግስት ትዕግስትም ወሰን አለው ብሏል። የጤና ሚኒስቴር በከፊል ስራ ማቆም አድማ ላይ የሚገኙ የጤና ባለሙያዎች በጤናው ዘርፍ የሚደረግ አድማ በሕግ የተከለከለ መሆኑን በመግለጽ ወደ ስራ ለመመለስ ፈቃደኛ ባልሆኑት ላይ የሕግ እርምጃ እንደሚወስድ አስጠንቅቋል። የጤና ሚኒስቴር ትናንትና ግንቦት 7 ቀን 2017 ዓ.ም ምሽት ላይ ባወጣው መግለጫ ሚኒስትሩ ለማህበረሰቡ ጥራቱን የጠበቀና ፍትሃዊ የጤና አገልግሎትን ተደራሽ ለማድረግ የጤና ፖሊሲና ስትራቴጂ
በመቅረጽ የህብረተሰቡን ባለቤትነት ባረጋገጠ መልኩ ስራዎችን በትኩረት እያከናወነ መሆኑ የአደባባይ ሀቅ ነው ሲል አስታውቋል። መንግስት ቀደም ሲል ያጸደቀውን የጤና አገልግሎት አስተዳደርና ቁጥጥር አዋጅ ቁጥር 1362 ህዝባር 2017 እንዲሁም ተያያዥ ደንቦችና መመሪያዎችን መሰረት በማድረግ የጤና ባለሙያዎችን ዘላቂ ተጠቃሚነትን የሚያረጋግጡ በምርምር ላይ የተመሰረቱ መፍትሄዎችን ለማዘጋጀት በትጋት እየሰራ እንደሚገኝ በመግለጫው ተመላክቷል። መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ያለው ሚኒስትሩ ባለፉት ቀናት በመላው አገሪቱ በሚገኙ የጤና ተቋማት እንደ ወትሮው ሁሉ መደበኛ የጤና አገልግሎቶች ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ ብሏል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት ላይ በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች መኖራቸውን ሚኒስትሩ በመግለጫው ጠቁሟል። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው ብሏል። ሚኒስትሩ በመግለጫው ድርጊቱ የራስን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባርና ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ሲል አጽንኦት ሰጥቷል። አክሎም የጤና ባለሙያዎች በስራ ቦታቸው ላይ እንዲገኙ መደበኛ ስራቸውን እንዲያከናውኑና ችግሮቻቸውን ለሚመለከታቸው አካላት እንዲያቀርቡ ጠይቆ የመንግስት ችግሩን በቅን እሳቤ ለመፍታት ያለው ትዕግስት ወሰን አለው ሲል አጽንኦት ሰጥቷል። ሚኒስትሩ የጤና ባለሙያዎች የሙያ ቃል ኪዳናቸውን ሊጠብቁ ይገባል ያለ ሲሆን እንዲሁም በስራ ቦታቸው ላይ የማይገኙና በጤና ተቋማት ውስጥም ሆነ ከውጪ ሁከትና ብጥብጥ የሚፈጥሩ ላይ አስፈላጊው የህግ እርምጃ ይወሰዳል ሲል አስጠንቅቋል። ሚኒስትሩ ይህንን መግለጫ የሰጠው የጤና ባለሙያዎች እያደረጉት ያለው የከፊል የስራ ማቆም አድማ ትናንትና 3ኛ ቀኑን በያዘበት ቀን ነው። አምነስቲ ኢንተርናሽናል በበኩሉ በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል አስታውቋል። የድርጅቱ የምስራቅና ደቡባዊ አፍሪካ ቀጠና ጽህፈት ቤት በላከው መግለጫም የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችንና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብሏል። አምነስቲ የጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኘው ግንቦት 4 ቀን 2017 ዓ.ም ተይዘው እስካሁን በእስር ላይ እንደሚገኙ ከማህበሩ የደረሰው መረጃ እንደሚያመለክት ገልጿል። ድርጅቱ የጤና ባለሙያዎች የሀሳብን በነጻነት የመግለጽና ሰላማዊ እንቅስቃሴ በማድረጋቸው ባለስልጣናት እያደረሱባቸው ያለውን ማንገላታት እንዲያስቆሙና ዮናታንና ሌሎች በዘፈቀደ የታሰሩ ሁሉንም የሕክምና ሰራተኞች በአስቸኳይ እንዲፈቱ ጥሪ አቅርቧል። አምነስቲ ይህንን ያለው የጤና ባለሙያዎች በከፊል በሀገር አቀፍ ስራ ማቆም አድማ እያደረጉ ባሉበት ወቅት እየተፈጸመባቸው ያለው እስር መቀጠሉን ተከትሎ ነው። ማክሰኞ ዕለት የተጀመረው ከፊል የስራ ማቆም አድማ ፍትሃዊ ደሞዝ ክፍያና የተሻሉ ጥቅማ ጥቅሞች እንዲፈጸምላቸው የሚጠይቅ የተቀናጀ እንቅስቃሴ አካል ነው። ይህንን ተከትሎ በበርካታ የሀገሪቱ አካባቢዎች የጤና ባለሙያዎች ላይ እስር እየተፈጸመ መሆኑን ባለሙያዎቹ ተናግረዋል። ለአብነትም በሲዳማ ክልል በለኩ ከተማ የለኩ አጠቃላይ ሆስፒታል የማህፀንና ጽንስ ስፔሻሊስት ዶክተር ደረጀ ረቡዕ ዕለት ግንቦት 6 ቀን 2017 ዓ.ም በጸጥታ አካላት መያዛቸውን የቤተሰብ አካል ተናግሯል። ረቡዕ 8 ሰዓት አካባቢ ቀዶ ጥገና አከናውኖ ሆስፒታል ውስጥ ወደሚገኘው መኖሪያ ቤቱ ከገባ በኋላ 11 ሰዓት ሲሆን የታጠቁ አካላት ይዘውት እንደሄዱ የቤተሰብ አባሉ አክለው ገልጸዋል። ቀደም ሲል በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ 2 ተለማማጆችና አንድ የ5ኛ ዓመት ተማሪ በቁጥጥር ስር መዋላቸው ይታወሳል። ምንጩ የ5ኛ ዓመት ተማሪውና አንደኛው ኢንተርን ማክሰኞ ግንቦት 5 ቀን እራት ለመብላት ሲወጡ መያዛቸውን ተናግረዋል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በበኩሉ በጉዳዩ ላይ ትናንትና ባወጣው መግለጫ የኢትዮጵያ የጤና ባለሙያዎችን ፍትሐዊና ህጋዊ ጥያቄ በቅንነትና በግልጽነት መመለስ እንጂ ፍረጃ፣ እስርና የኃይል እርምጃ ዘላቂ መፍትሄ አይሆንም ሲል ገልጿል። ኦፌኮ የጤና ባለሙያዎች ያቀረቧቸው ጥያቄዎች አስቸኳይና ህጋዊ በሆኑ ቅሬታዎች ላይ የተመሰረቱ መሆናቸውን እንደሚገነዘብ ገልጾ መንግስት የጤና ባለሙያዎችን እንቅስቃሴና ጥያቄያቸውን ያለ አግባብ ድብቅ የፖለቲካ ዓላማ እንዳለው በማስመሰል ህጋዊነቱን ለማጣጣል የሚያደርገው የማያቋርጥ ጥረት በእጅጉ ያሳስበናል፣ በአፋጣኝ እንዲቆምም እንጠይቃለን ብሏል። እንዲህ ያሉ የተዛቡ አመለካከቶች የበጀት እጥረት፣ የግብአት እጥረት፣ የስራ ቦታ ደህንነት ያለመጠበቅ ጉዳዮችን ጨምሮ የጤናው ዘርፍ እየገጠሙት ያሉትን ስርዓታዊ ተግዳሮቶች ትኩረት እንዳያገኙ ሊያደርጉ ይችላሉ ሲል አስጠንቅቋል። በመሆኑም መንግስት የጤና ባለሙያዎችን ጥያቄ ህጋዊነት በመገንዘብ እውቅና መስጠትና አሁን በጤና ባለሙያዎች ላይ እያካሄደ ያለውን የማጣጣልና የፍረጃ ንግግሮችን፣ እስርና የኃይል እርምጃዎችን በአፋጣኝ ማቆምና ቅሬታዎችን ለመፍታት ከጤና ባለሙያዎች ተወካዮች ጋር ሁሉን አቀፍና ግልጽ ውይይቶችን ማመቻቸት አለበት ሲል አሳስቧል። የጤና ሚኒስቴር በመግለጫው ህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራጩ የሐሰት መረጃዎች ሳይረበሽ የሚፈልገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችል አመልክቷል። ይህ በእንዲህ እንዳለ ዶክተር ደቦል በማህበራዊ ትስስር ገጹ ላይ ባስተላለፈው መረጃ መሰረት እስካሁን ድረስ 78 የጤና ባለሙያዎች በመላው ኢትዮጵያ በእስርና ሰቆቃ ላይ እንደሚገኙ ገልጿል።